سلام كما يتصنحوا كبرات تخطتلت نلوم قدام 17 ጥር 2026 زتدالو حدش زيناتات حيزالكم قريبا لخو مكتتالكم يعدم فلما كندبتاتو فللخ سعود عرب نابس مراخ جيش كم زخونا كم استقلصن قدام سر ኢትዮጵያ አብይ አህመድ ኢትዮጵያ ንቀይሕ ባሕሪ ክዋግኡ ዘቕረቦ ጻውዒ ዝምልከትን ኤርትራ ኢትዮጵያ ተቕርቦ ዘላ ክስ መስገጋር ኣጽዋር ውግእ ንምኽፋት መመኽነይታት ትደሊ ከም ዘላ ከም ዝገለጸትን ዝብሉን ካልእን ዝሕብር ዝርዝር ዜናታት ሒዝናልኩም ቀሪብና ኣለና። ነቻናልና ሰብስክራይብ ብምግባር ክሳብ መወዳእታ ክትከታተሉና ብኽብሪ ንዕድመኩም። ኣብ ሓደ ሕርሻ ሊብያ ጅምላዊ መቃብር ስደተኛታት ከም ዝተረኸበ ተገሊጹ። ሰብ ስልጣን ምብራቃዊ ሊብያ ብውሕዱ ሬሳ 21 ስደተኛታት ዝሓዘ ጅምላዊ መቃብር ከም ዝረኸቡ ጸብጻባት ዝገለጹ ኮይኖም እዚ ተረኺቡ ዘሎ ጅምላዊ መቃብር ኣብ ጥቓ ከተማ ኣጀብዳ ኣብ ዝርከብ ሕርሻ ድሕሪ ዝተኻየደ ወፍሪ ከም ዝኾነን ካብቲ ሓደጋ ዝደሓኑ ሰባት እውን ከም ዝተረኸቡን ምልክታት ምስቃይ ከም ዝነበረ እውን ተገሊጹ። ሮይተርስ ከም ዝገለጹ እንተደኣ ኮይኑ ሰብ ስልጣን እቲ ከባቢ እቲ ዝሕዝር ርኽበት ካብታ ከተማ ኣስታት 10 ኪሎ ሜትር ንሸነኽ ደቡባዊ ምብራቕ ዘጓነፈ ከም ዝኾነን ካብ ሃገራት ትሕተ ሰሃራ ኣፍሪቃ ዝመጹ ስደተኛታት ኣብቲ ቦታ ሕርሻ ጆቶ ተሒዞም ከም ዘለው ድሕሪ ዝተረኸበ ጽንጽንታ እዩ። ሓደ በዓል ስልጣን እቲ ከባቢ ከም ዝሓበሮ ኣብቲ ሕርሻ ብዝተገበረ ወፍሪ ዝተወሰኑ ደቂ ተባዕትዮ ደቂ ኣንስትዮን ህፃናትን ከም ዝደሓኑ ዝሓበረ ኮይኑ መብዛሕትኦም ምልክታት ማህረምትን ግህሰትን ከም ዘርአዩ ኣቃሊዑ ናብ ሆስፒታል ከም ዝተወሰዱን ካልኦት ሓያሎ ምስኦም ተታሒዞም ዝነበሩ ሰባት ከም ዝጠፍኡ እውን ገሊጹ። ተዋሳኣይን ኣቕራብ መደብ ቴሌቪዥን ነፃነት ወርቅነህ ከም ዝዓረፈ ተገሊጹ። ተዋሳኣይን ፍሉጥ ኣቕራብ መደብ ቴሌቪዥን ኮሜድያን ዝነበረ ነፃነት ወርቅነህ ትማሊ ከም ዝዓረፈ ዝተገለጸ ኮይኑ ነፃነት ወርቅነህ ንዓመታት ኣብ ቴሌቪዥን ኢቢኤስ ዝፍነ ዝነበረ ህቡብ መደብ ኣፍራይን ኣቕራቢ ኮይኑ ዝሰርሐ ኮይኑ ብናይ ቴሌቪዥን መዋዕውዕታት እውን ፍሉጥ እዩ ነይሩ። ኢቢኤስ ቴሌቪዥን ኣብ ማሕበራዊ መራኸብታት ገጹ ኣብ ዝሓለፈ መልእኽቲ እቲ ስነ ጥበባዊ ብሰንኪ ሕማም ብሃንደበት ከም ዝዓረፈ ዝገለጸ ኮይኑ ሓዘን ከም ተሰምዖ እውን ገሊጹ። ቀዳም ሰር ኢትዮጵያ አብይ አህመድ ኣብ ማሕበራዊ ሚድያ ገጹ ብሞት ነፃነት ሓዘን ከም ተሰምዖ ዝገለጸ ኮይኑ ነፃነት ብፍላይ ድማ ኣብ ግድብ ህዳሴ ዝተዳለወ መደብ ኣቀባብላ ሓድሽ ዓመት ወትሩ ክዝክሮ ኢሉ ቀዳም ሰር ነቲ ዝመርሖን ዝተሳተፈ መደብ ሓድሽ ዓመቱን ብምዝካር ኩላንትና ንሓድሽ ዓመት ብሓጎስ ከም ንቕበሎ ገይርና ንስድሩን ደገፍቱን መጽንዕና ይምና ኢሉ ሕወሓት ኤምባሲ ኣሜሪካ ብኢትዮጵያ ዘውፅኦ መግለጺ ኣብ መንጎ ተዋዓልቲ ኣካላት ዘሎ ፍልልይ ዘስፍሕ ክብል ኮኒንዎ። ህዝባዊ ወያነ ሓርነት ትግራይ ወይ ከዓ ሕወሓት ኤምባሲ ኣሜሪካ ብኢትዮጵያ ዘውፅኦ መግለጺ ኣብ መንጎ ተዋዓልቲ ኣካላት ዘሎ ፍልልይ ዘስፍሕ ክብል ኮኒንዎ። መትከላውን ዘይሸራውን ርክብ ብምክያድ ውዕሊ ፕሪቶርያ ንኽፍጸሙን ሕወሓት ጸዊዑ። ውድብ ሕወሓት ትማል ኣብ ዘውፅኦ መግለጺ ኣምባሳደር ኣሜሪካ ብኢትዮጵያ ኤርቪ ማሲንጋ ኣብ ሑመራ ዘካየዶ ዑደት ኣመልኪቱ ዘውፅኦ መግለጺ ኣተሓሳሲቡን ንኽብል ኣፍሊጡ ዓለም ለኻዊ ትካላት ዝገብርዎ ተሳትፎ ዝድገፍ ዋላ እኳ እንተኾነ ትማሊ ዝወፀ መግለጺ ኤምባሲ ኣሜሪካ ግን ኣብ ክንዲ ተዋዓልቲ ኣፈላለዮም ከጽብቡ ካሊእ ጸገም ዝፈጥር ክብል ሕወሓት ገሊጹ። ኤርትራ መንግስቲ ኢትዮጵያ ኩናት ንምጅማር ምኽንያት ይደሊ ከም ዘሎ ከሲሳ። ፌደራል ፖሊስ ኢትዮጵያ ካብ ኤርትራ ናብ ክልል ኣምሓራ ዝንቀሳቐሱ ዕጡቓት ዝተለኣኸ ብኣሽሓ ዝቑፀር ጣይቲ ከም ዝሓዘ ድሕሪ ምግላጹ መንግስቲ ቀዳም ሰር ኢትዮጵያ አብይ አህመድ ኩናት ንምጅማር ምኽንያት ይደሊ ኣሎ ክትብል ኤርትራ ከሲሳ። ሚኒስተር ዜና ኤርትራ ኣቶ የማነ ገብረ መስቀል ንክሲ ኢትዮጵያ ንማእከን ዜና ሮይተርስ ኣብ ዝሃቦ መልሲ መንግስቲ ሰልፊ ብልጽግና ኣንጻር ኤርትራ ኩናት ንምጅማር ምኽንያት ይደሊ ከም ዘሎ ገሊጹ። መንግስቲ ብልጽግና ነቲ ንክልተ ዓመት ጸንሐ ውዲት ኩናት ንምጅማር ናይ ሓሶት ባንዴራ የንብልብል ኣሎ ኢሉ ፌደራል ፖሊስ ኢትዮጵያ ብረቡዕ ኣብ ዘውፅኦ መግለጺ መንግስቲ ኤርትራ ኣብ ክልል ኣምሓራ ዝንቀሳቐሱ ዕጡቓት ፋኖ ዝተፈላለዩ ዓይነት ኣጽዋር ተተኮስትን ይህበሎ ክብል ከሲሱ ነይሩ። ፌደራል ፖሊስ ኣብ ዘውፅኦ መግለጺ ልዕሊ 56,000 ጣይቲ ኣብ ቀይዲ ከም ዘእተወ ገሊጹ እዩ። መንግስቲ ኤርትራ ግን ነዚ ብመንግስቲ ኢትዮጵያ ዘቐረበ ክሲ ኩናት ንምጅማር ዝዓለመ ናይ ሓሶት ክሲ ብምባል ነጺግዎ ኣሎ። ሚኒስተር ዜና ኤርትራ ንክሲ ፖሊስ ፌደራል መልሲ ኣብ ዝሃቦ መግለጺ ኢትዮጵያ መጥቃዕቲ ንምፍጻም ምኽንያት ትደሊ ከም ዘላ ገሊጹ።
ፕሬዝዳንት አሜሪካ ዶናልድ ትራምፕ አመንጎ ኢትዮጵያን ግብጽን ዘጋጣም መስሓብ ንምሽም ጋል ድሌት ከም ዘለዎ ገሊጹ። ፕሬዝዳንት አሜሪካ ዶናልድ ትራምፕ አመንጎ ግብጽን ኢትዮጵያን ብዛዕባ ኣብ ግድብ ህዳሴ ኢትዮጵያ ዝጸንሐ መስሓብ ዳግም ንምዝራብ ድሌት ከም ዘለዎ ገሊጹ። ዶናልድ ትራምፕ ናብ ፕሬዝዳንት ግብጽ ዓብዱልፈታሕ አልሲሲ ኣብ ጽሓፎ ደብዳቤ ሃገሩ ኣብ ዙርያ ግድብ ህዳሴ ኢትዮጵያ እትገብሮ ዘላ ናይ ምሽም ጋል ጻዕርታት ክትቅጽል ድሌት ከም ዘለዋ ገሊጹ። እቲ ፕሬዝዳንት ትማል ዓርብ ኣብ ጽሓፎ ደብዳቤ ፕሬዝዳንት ዓብዱልፈታሕ አልሲሲ ኣብ መንጎ እስራኤልን ሓማስን ተኩስ ዶ ምባል ኣብ ዝገበሮ ጻዕሪ ንኣድኡ ገሊጹ። ፕሬዝዳንት ትራምፕ ኣብቲ ትማል ጽሓፎ ደብዳቤኡ ብመንፈስ ውልቃዊ ምሕዝነትን ኣሜሪካ ንሰላምን ድሕንነትን ህዝቢ ግብጽ ብዘለዋ ተወፋይነትን ኣብ መንጎ ግብጽን ኢትዮጵያን ዘሎ ጉዳይ ምክፍፋል ማያት ኣባይ ሓንሳብን ሓዋሩ ንምፍታሕ ድርድር ዳግማይ ክጅምር ድልው እየ ክብል ጽሒፉ። ኢትዮጵያ ኣብ ሩባ ኣባይ ህንጸት ካብ ትጅምራት ሒዛ ምሱዳን ግብጽን ተጋጭያ ጸኒሓ። ፕሬዝዳንት አሜሪካ ዶናልድ ትራምፕ ኣብቲ ጽሓፎ ደብዳቤ ነቲ ንነዊሕ እዋን ብዛዕባ ግድብ ህዳሴ ዝጸንሐ መስሓብ ንምፍታሕ ሃገሩ ዘለዋ ድሌት ብምግላጽ ኣብ ዞባ ዝኾነት ሃገር ኣብ መስርሕ ክቡር ጸጋታት ሩባ ኣባይ በይና ክትቋጸርን ንጎረባብታ ክትጎድዕ ክፍቀደላ የብሎን ኢሉ። ትራምፕ ኣብቲ ኣብ ማሕበራዊ መራኸብታት ገጹ ዘካፈሎ ደብዳቤ ኣነን ጋንታይን ኣገዳስነት ሩባ ኣባይ ንግብጽን ንህዝባን ንረዳእና ኢሉ። ትራምፕ ኣብ ደብዳቤኡ ብጥዑይ ቴክኒካዊ ክእለት ፍትሓውን ግልጹን ድርድር ከምኡውን ሓያል ናይ ምክትታል ናይ ምዋሃድን ተራ ኣሜሪካ ምስ ኩለን ሃገራት ተፋሰስ ናይል ነባሪ ስምዕ ክንበጽሕ ንኽእል ኢና ክብል ተስፋኡ ገሊጹ። ንሱ ወሲኹ እውን ኣብ እዋን ደርቂ ዝተናውሐ ደረቕ ዓመታትን ናብ ግብጽን ሱዳን ዝግመት ማይ ንኽፍኖ ዘኽእል እዩ። ኢትዮጵያ ርኡይ መጠን ሓይሊ ኤሌክትሪክ ክተፍሪ እውን ዘኽእል እዩ። ገሊኡ ድማ ናብ ግብጽን ሱዳን ክቐርብ ወይ ክሸይጥ ዝኽእል ኢሉ። ፕሬዝዳንት አሜሪካ ዶናልድ ትራምፕ ኣብ ደብዳቤኡ እቲ ኣብ ግድብ ህዳሴ ዘሎ መስሓብ ብመንጽር ነባሪ ዞባዊ ምርጋእ ንዕኡ ልዑል ቀዳምነት ዝወሃቦ ጉዳይ ምዃኑ ገሊጹ። ኣብ ማእከላይ ምብራቕን ኣፍሪቃ ነባሪ ሰላም ክህልው ኣብ ስርሐሉ ዘሎ እዋን ብዛዕባ ዓብ ግድብ ህዳሴ ኢትዮጵያ ዘሎ መስሓብ ምፍታሕ ንዓይ ቀንዲ ኣጀንዳ ኢሉ። ጉጅለ ፍሉይ ልኡኽ ንጉስ ሳልማን ናብ ኣስመራ ምብጻሕ ክካየድ ከም ዝኾነ ተገሊጹ። ብመሰረት ሓበሬታ ኣልወስ ስዑድያ መልእኽተኛታት ወራስ ዓረት ንግስነት ስዑዲ ዓረብ መሐመድ ቢን ሳልማን ኣብዚ መጽእ ወርሒ ናብ ከተማ ኣስመራ ብምኻድ ነቲ ኣብ ስዑዲ ዓረብ ፕሬዝዳንት ሳፋወርቂ ምስ መሐመድ ቢን ሳልማን ኣብ ኣገዳሲ ጉዳያት ቀርኒ ኣፍሪቃን ቀይሕ ባሕርን ዝተዘራረብሉ ጉዳይ ኣገዳሲ ጉዳይ ንምዝታይ ምስ ፕሬዝዳንት ሳፋወርቂ ክራኸቡ ከም ዝኾነ ተገሊጹ ኣሎ። 130 ሚልዮን ህዝቢ ክስከም ዝኽእል ባይታ ንምፍጣር ኣብ ህንጸት ትካላት ሰሪሕና ኢና ክብል ቀዳም ሰር ኢትዮጵያ ኣብይ ኣሕመድ ተዛሪቡ። 130 ሚልዮን ህዝቢ ክስከም ዝኽእል ባይታ ንምፍጣር ኣብ ህንጸት ትካላት ትኹረት ብምግባር ስራሕ ሰሪሕና ኣለና ክብል ቀዳም ሰር ኢትዮጵያ ኣብይ ኣሕመድ ተዛሪቡ። እቲ ቀዳም ሰር ቀንዲ ናይ መንግስቲ ፋይናንስን ካልኦት ዓውድታትን ትካላት ፋይናንስን ኣብ ዘተኣኻኸበ ኮንፈረንስ ብራኸ ፋይናንስ ኣብ ኢትዮጵያ ኣብ ዝነበሮ ጻንሒት መግለጺ ዝሃበ ኮይኑ ኣብ ጻንሒቱ ኣብ ዝሃቦ መግለጺ ጉዳይ ሪፎርምን ምውዳብ ትካላትን ንመበገሲኡ ድሌት ከም ዝኾነ ትካላት ማለት ሓሳቦም ካብኣነ ሓሊፎ ንብዙሓት ንኽበጽሑ ዘኽእል ኢሉ። ኣብ ሓደ ትካል ክረኣዩ ካብ ዘለዎም ቀንዲ ጉዳያት ተኣማንነት፣ ግልጽነት፣ ተሓታትነት ዝተወደበ እንተኾይኑ ጥንኩር ንበዓሉ ዝመሓየሽን ዝላመድ ብምዃን ሓሳብ ኣብ ብዙሓት ክበጽሕ ምግባር ከም ዘኽእል ገሊጹ። ቀዳም ሰር ኢትዮጵያ ኣብይ ኣሕመድ ኣብ መግለጺኡ ስለ ዝኾነ ድማ ኣብ ህንጸት ትካላት ብትኹረት ሰሪሕና ኣለና ዝበለ ኮይኑ ኢኮኖሚ ኢትዮጵያ ንስፍሓት ኢትዮጵያን ልዕሊ 130 ሚልዮን ዝኸውን ህዝቢ ኢትዮጵያን ክስከም ዝኽእል ባይታ ንምፍጣር ካብ ዘለና ድሌት ብዝበገሰ ኣብ ህንጸት ትካላት ትኹረት ብምግባር ሰሪሕና ኣለና ኢሉ። እዚ ከምዚ ኢሉ እንከሎ ቀዳም ሰር ኢትዮጵያ ኣብይ ኣሕመድ ክዋጋእ ዝደሊ ሰብ እንተሃልዩ ንቀይሕ ባሕሪ ንምምላስ ክዋጋእ ይግባእ ኢሉ። ኢንቨስትመንት በሚመለከት በእኔ እምነት አንተም እንደምታምነው አንድ የሚባል ሳውዝ አንድ የሚባል ዌስት ያለ አይመስለኝም። አንድ የሚባል ሳውዝ እና ዌስት ብቻ ሳይሆን አንድ የሚባል ኤክስ ሀገር ያለ አይመስለኝም። በዛ ሀገር ውስጥ ከፍተኛ የፖሊሲ አመለካከት ዲቪዥኖች አሉ። ከፍተኛ በነዛ ሁሉ ክፍልፋዮች ውስጥ የኔና አንተ ስራ እየገቡ ኦፖርቹኒቲስ መውሰድ። የሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣላዋል፣
አንዳንዱ ክብር ያጣላዋል፣ አንዳንዱ ነገ ማን ይቀድመኛል ያጣላዋል፣ አንዳንዱ ቀይ ባህር ያጣላዋል እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው። ስለዚህ የመጨረሻ ጥያቄ ክቡር ጠቅላይ ሚኒስትር የማጠቃለያ መልእክት ከማስተላለፉ በፊት 2001 እና 2 አካባቢ በተደጋጋሚ ስለ ዲጂታል ፔይመንት ስለ ፊንቴክ ይናገሩ ነበር። አንዳንድ አፕሊኬሽኖችም እንዲበለጽጉ ያደርጉ ነበርና በወቅቱ በእርግጥ በእኛ ሀገር ኢንተርኔትም ያን ያክል ነበር ለማለት አይቻልም። 2000 ማለት ቴክስት መሴጅ የጀመረበት ጊዜ ነው። ደሞዝ ወደ የፋይናንስ ዲፓርትመንት እየሄድን ተሰልፈን የምንቀበልበት ጊዜም ነበር በወቅቱና ያኔ ስለ ፊንቴክ፣ ስለ ዲጂታል ፔይመንት፣ ስለ ኢፔይመንት እነዚህ መሳሰሉ ነገሮች ይናገሩ ነበር። አሁን ከደረስንበት አንጻር ምን ይሰማዎታል? ያ ራዕይ እውን ሆነ ወይስ የሚቀረው ነገር አለ የሚለው ነገር እና ከዚህ ጋር አያይዘው የፊንቴክ ደረጃችንን በዚህ አጋጣሚ አብራርተውልን እንጨርስ። መልካም። ለረጅም ዘመናት የኢትዮጵያ ኋላ መቅረት የኢትዮጵያ ሻል ካሉት በብዙ ዲስታንስ ወደ ኋላ የቀረች መሆኗ ከሚያሳስባቸው ዜጎች አንዱ ነኝ። ይህንን ዲስታንስ በምን ማጥበብ እንችላለን? እያንዳንዱ እነሱ የሄዱባቸውን ፉት ስቴፕስ እየተከታተልን የምንሄድ ከሆነ አንደኛ አንደርስባቸውም፣ ሁለተኛ አዳዲስ ርቀቶች ይፈጠራሉ። የእኛን ችግር ቀርፎ በሚገባን መተካከል መቆም እንድንችል ሊፕ ፍሮግ ማድረግ አለብን የሚል የጸና እምነት አለኝ። መፍጠን ብቻ ሳይሆን በአንዳንድ ጉዳይ መዝለል አለብን የሚል የጸና አቋም አለኝ። አንተም እንዳልከው የዛሬ 18 ዓመት ገደማ እኛ የሞባይል መኒን ሐሳብ አይደለም ሲስተም ሶፍትዌር ዴቨሎፕ ስናደርግ ኤምፔሳ አይታወቅም፣ ኬንያ ውስጥ አልነበረም። ሲስተሙን ዴቨሎፕ አድርገን ለጊዜው ለነበሩ የፋይናንሻል ሴክተር ኃላፊዎች ስናቀርብ ግን ልክ አሁን ኤአይ እንደሚፈራው ይፈሩት ነበር። ይሄ ለኢትዮጵያ አይሆንም፣ ሲሲቲቪ ስንልም ለኢትዮጵያ አይሆንም። ባይዘው ኤቲኤም የጀመርነው እኛ ነን። አሁን እንደሚባለው እንዳይመስላችሁ አይሆንም ብቻ ነበር ጉዳዩ። የኔ ሐሳብ ግን ቪዛ ካርድ ኢትዮጵያ ውስጥ ኢንትሮዲዩስ አድርገን ሰዎቻችን ቪዛ እየያዙ ባንኮች ተስፋፍተው ብራንቻቸው በጣም ትንሽ ስለነበረ ሪሞት ኤሪያ ባንክ ብራንች እየፈጠርን በቪዛ ካርድ መገበያየት የምንችልበት እድል ረጅም ዓመታት ስለሚወስድ በሞባይል መኒ ብንጠቀም ወይም ሞባይል ዋሌት የሚባለው አሁን ብንጠቀም በርከት ያሉ ሰዎች ሞባይል ካላቸው ባጠረ ጊዜ ውስጥ ቪዛ ካርድ ሳንይዝ የባንክ ስርዓት ካልነበረው ወደ ሞባይል ዋሌት እንዘላለን ማለት ነው። ሞባይል ዋሌት ያላቸው ሀገራት አሁን የመጨረሻው ቴክኖሎጂ ያላቸው ሀገራት ናቸው። ቪዛ ካርድ መያዝ ባይዘው አሁን የፋራ ነው ታውቃላችሁ፣ እንዳትይዙ። ወደ ሞባይል ዋሌት ያደገበት ዋናው ምክንያት አንድ ሞባይል ፎቶ የምናነሳበት፣ ዜና የምንሰማበት፣ የምንገዛበት፣ ብር የምናስተላልፍበት አንድ ብቻ ሞባይል ማለት። ድሮ አይታችሁ ከሆነ በተለይ ዲያስፖራዎች እንደምታውቁት 2 3 4 ቪዛ ካርድ ይይዛሉ ዲያስፖራዎች። ምሳ ሲጋብዟችሁ አንዱን ያወጡና ያስገባሉ፣ አንዱን ያወጡና ያስገባሉ። አንዳንዱ ክሬዲት፣ አንዳንዱ ዴት ሊሆን ይችላል የያዙት ካርድ። ግን እኛ ካርድ ለማናቅ ሰዎች ስንት ካርድ አለው የሰውዬ? አንዳንዱ ያለው እኮ 10 ብር ሊሆን ይችላል፣ እዳም ሊሆን ይችላል። የስልጣኔ ማሳያ ነበር። ዲያስፖራ ዋሌቱን መዞ በአንድ ካርድ አይከፍልም። ያወጣል፣ ያስገባል፣ ያወጣል፣ ያስገባል፣ ያወጣል፣ ያስገባል። ያ ሳይኮሎጂካል ትራውማ አለው ካርድ ላልነበረን ሰዎች። ዲያስፖራዎች ይስቃሉ፣ ስራቸውን ስለሚያውቁ ነው። ወደ ሞባይል ዋሌት ካደግን ግን እንደዚህ አይነት ችግሮች በመሃል ያለው ስፔስ ይጠባል ማለት ነው። በኤአይም እንደዚሁ ነው። ሁልጊዜ የኢትዮጵያ ችግር አዳዲስ ነገር ለመቀበል አዳዲስ ነገር ለመለማመድ ያለ መከራ ነው።
ባህል ይመስለኛል። ከሌላው ሀገር በተለየ ለአዲስ ዕውቀት ለአዲስ ነገር እንቸገራለን። ሁለተኛው ጉዳይ ደግሞ በማናቀውና ባልዋልንበት ጉዳይ ባልሰራነውና ባላየነው ጉዳይም ከኔ ወዲያ ማን እንላለን። በዚህ ምክንያት ሐሳብ ቢመጣም እየቀጨጨ ቆይቷል። አሁን ትናንሽ ጅማሮች አሉ። የምታስበው ጋር ደርሷል ወይ ያልከኝ እንደሆነ ገና ብዙ ይቀረናል። አሁንም መፍጠር፣ አሁንም መፍጠን፣ አሁንም መዝለል ያስፈልጋል። ኢትዮጵያ ከዓለም 10ኛው ፖፑሌሽን ያላት ሀገር ነች። ከ10ኛ ከመሆኗን ባሻገር በጣም ወጣት ጄኔሬሽን ያላት ሀገር ነች። ይህንን ሰው አስፓየር እንዲያደርግ ነገን እንዲመኝ እንዲጓጓ ነገን ለመዋጀት እንዲዘል ብናስችለው የሥራ ባህልን ብናስተምረው ኢትዮጵያ የሚገባትን ልክና ደረጃ ትይዛለች ብዬ አምናለሁ። የግድ በኔ ጊዜ መሆን የለበትም። የኔ እናት ቲቪ ለማየት ከምትኖርበት መንደር 15-20 ኪሎ ሜትር ካልተጓዘች በስተቀረ መብራትም ቲቪም አልነበረም። እኔ ዳታና ቮይስ የሚጠቀሙ ስልኮች አሁን ደግሞ ትንሽ ዜና የምሰማበት ስልክ ደርሻለሁ። ልጄ ያንን እንድትደግም ግን አልፈልግም። ልጄ እኔ ባለፍኩበት መንገድ እንድታልፍ አልፈልግም። የእናቴን አብዝቼ የምመኝ ከሆንኩ ቅድም ልጁ እንዳለው መደብ ነው የምመኘው ማለት ነው። እኛ ድሮ የምትሉ ሰዎች መደብ ነው፣ ምንም የለም፣ ምንም የሚያጓጓ ነገር የለም። ያን እንደ ፕሮብለም አውቀን ከዚያ የሚነቀስ ጠቃሚ ነገር ካለ ወስደን የነገውን ደግሞ ኤምብሬስ የምናደርግ ከሆነ የምናስብበት ደረጃ እንደርሳለን። አሁን ጀመር ነው ብዬ አስባለሁ። ሲጠቀለል እኔ የኢትዮጵያን ኢኮኖሚ የማይበትን የመጨረሻ አረፍተ ነገር ለማንሳት በጣም ዲፕ ተኝታችሁ ስትነቁ ወዲያው ካልጋችሁ ዘላችሁ አትነሱም። ትንሽ ትንጠራራላችሁ፣ ስትሬች ታደርጋላችሁ። ሰው ልክ ነቅቶ ወዲያው እንቅስቃሴ አይጀምርም። የኢትዮጵያ ኢኮኖሚ እንደዛ ነው የማየው። ከዲፕ እንቅልፍ መነቃቃት ጀምሯል፣ ስትሬች ማድረግ ጀምሯል። ግን መራመድ እንዲጀምር መታገዝ አለበት። የሚያኩራራ ቦታ አልደረስንም። ከእንቅልፍ ነቅተናል፣ ስትሬች እያደረግን ነው። ትንሽ ፑሽ አድርገን ከገፋ ነው ግን የምንልበት ቦታ ይደርሳል ብዬ ተስፋ አደርጋለሁ። አመሰግናለሁ።